ወደ ዜናዎቹ እናልፋለን። በትግራይ ክልል አዲግራት ከተማ ከከፍተኛ ትምህርት ተቋማት የተመረቁ ወጣቶች በአነስተኛና ጥቃቅን ተደራጅተው ተጠቃሚ መሆናቸውን ገለጹ። በክልሉ በዚህ ዓመት በከተማ ለሚገኙ ከ71 ሺህ በላይ ለሚሆኑ ወጣቶች የሥራ ዕድል ተፈጥሯል። አየለጌታቸው በትግራይ ክልል በርካታ ወጣቶች በኮንስትራክሽን፣ በብረታ ብረት፣ በእንጨት ስራ፣ በባህላዊ ማዕድን፣ በገጠር መንገድና በከተማ ግብርና ዘርፍ ተሰማርተዋል። ከከፍተኛ ትምህርት ተቋማት ተመርቀው ስራ አጥ ከነበሩና በአነስተኛና ጥቃቅን ዘርፍ ተሰማርተው ውጤታማ ከሆኑት ወጣቶች መካከል ወጣት መርሃዊ ኃይለ ሥላሴና ወጣት ሃይማኖት ገብረሕይወት ይጠቀሳሉ። ወጣቶቹ የዲግሪና ዲፕሎማ ተመራቂዎች ሲሆኑ ራሳቸውን በማደራጀት በኮብልስቶንና በድንጋይ ንጣፍ ስራ ተሰማርተዋል። ወደ ስራ ሲገቡ መጀመሪያ ላይ የነበራቸውን ስሜት ይናገራሉ። ገና ስራ ስንጀምር ይከብዳል ብለን እናምን ነበር። በኋላ ግን ያስተሳሰብ ለውጥ ስታመጣ ነው የሚገባ። እየሰራን ነው፣ አልተጎዳንም። ይልቁንስ ትርፋማ ሆነናል። የሚከብደው ማስታወቂያ ነገ ዛሬ ይወጣል እያልክ ስራን መጠበቅ፣ እሱ ነው ከባዱ ነገር። መጀመሪያ ከዚያ ወደ ስራ ተሰማርቼ መስራት ስጀምር ሁሉንም በብቃት ልወጣች ይያለው። የወንድና የሴት የሚል ስራ የለም። ጠንክሬ በመስራቴ ብር አግኝቻለሁ። ያገኙት ብርንም ቢሆን እየቆጠብኩ የተሻለ ስራ ለመስራት እቅዳለኝ። በአዲግራት ከተማ በዚህ ዓመት ብቻ ከከፍተኛ ትምህርት ተቋማት ተመርቀው ስራ አጥ የነበሩ 400 ወጣቶች በአነስተኛና ጥቃቅን ዘርፍ ተሰማርተው ውጤታማ ሆነዋል። ወጣቶቹ በኮብልስቶን እንጨት ስራ፣ በግንባታ ግብዓት ዝግጅትና በከተማ ግብርና ዘርፍ ነው የተሰማሩት። የከተማዋ አነስተኛና ጥቃቅን ዘርፍ ጽህፈት ቤት አስተባባሪ አቶ ዘመን ፍስሐ እንደሚሉት ወጣቶቹ በአጭር ጊዜ ውስጥ ውጤታማ ሆነዋል። ወደ ስራ እንዲገቡ ለማድረግ ያስፈልግ የነበረው የነሱ ፍላጎትና ተነሳሽነት ብቻ ነበር ይላሉ። ከዚያም ተቀጥረው ባጠራቀሙት ካፒታል በመደራጀት ወደ ስራ ይገባሉ። የትግራይ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ጎይቶም ይብራሂም እንደሚሉት በዚህ ዓመት ብቻ በከተማ ለሚገኙ ከ71 ሺህ በላይ ወጣቶች በአነስተኛና ጥቃቅን ዘርፍ የሥራ ዕድል ተፈጥሯል። በአዲግራት ከተማ ያለው ተሞክሮ ከመቀሌና አክሱም ዩኒቨርሲቲዎች እንዲሁም ከቴክኒክና ሙያ ተቋማት የተውጣጡ ተመራቂዎች ጎብኝተውታል። በዩኒቨርሲቲ ቆይታችን ስራ ማለት ቢሮ ውስጥ ያለ ስራ ይመስለን ነበር ይላል ወጣት ዘሩ ተክለ ብርሃን ከአክሱም ዩኒቨርሲቲ። ወርብ ቢሮ ከምሰር ናተሐሰብ የተማረ ቢሮ ውስጥ ብቻ ነበር የሚሰራ ተደርጎ ሲታሰብ ይኖረው። አምሮና አካል ለስራ ዝግጁ ካደረገ መስራት እንደምትችል ነው ከነዚህ ወጣቶች አርአያ ሆነው ያስተማሩን። ሁሉም ወጣት የነዚህን አርአያ መከተል አለበት ነው የምለው። በከተማ ግብርና ዘርፍ በከብት ማድለብ ስራ የተሰማሩ ወጣቶች በ250 ሺህ ብር ካፒታል ነው ስራቸውን የጀመሩት። አሁን ገበያቸውን በማስፋት ልኳንዳ ከፍተዋል። ይህን ይበልጥ ማስፋት አላማቸው መሆኑን ነው የሚናገሩት። በድንጋይ ንጣፍ ዘርፍ የተሰማሩት ወጣቶች ደግሞ አሁን ካፒታላቸው 450 ሺህ ብር ደርሷል። በዘርፉ የሚቆዩበት ጊዜ አጭር መሆኑን ይናገራሉ። የነ ወጣት መርሃዊ ማህበር 5 በዲግሪና 16 በዲፕሎማ የተመረቁ ወጣቶችን የያዘ ነው። ከከተማው አስተዳደር በጨረታ የወሰዱትን ስራ ሲያጠናቅቁ እያንዳንዱ የማህበር አባል ከ25 እስከ 30 ሺህ ብር ያገኛል። ካፒታላቸውም የዛኑ ያህል ያድጋል። በቆይታቸው ያጠራቀሙትን ካፒታል ይዘው ቦታውን ለሌላው በመልቀቅ ወደ መካከለኛ ኢንተርፕራይዝ ይሸጋግራሉ። በተያያዘ ዜና በጥቃቅንና አነስተኛ ኢንተርፕራይዞች የተደራጁ ወጣቶች በተለያየ የሥራ መስኮች ተሰማርተው ውጤታማ መሆናቸውን ገለጹ። በቂርቆስ ክፍለ ከተማ አስተዳደር የተከፈተው ኤግዚቢሽን ምርታቸውን ለማስተዋወቅ አግዟቸዋል። ንጋት ደምሴ ወጣት ደጀኔ ተካ በ2003 ዓመተ ምህረት ከባህርዳር ዩኒቨርሲቲ በማርኬቲንግ ማኔጅመንት የተመረቀ ነው። ከተመረቀ በኋላ ስራ ለመፈለግ ጊዜ አላጠፋም። መነሻውን 50 ብር አድርጎ ንግድ ከጀመረው አጎቱ ሙሉ ቀን ተካ የምግብና መጠጥ ኢንተርፕራይዝ ተቀጥሮ ሲሰራ ነው ያገኘነው። ወጣት ደጀኔ ስራውን እንደሚወደውና በቀጣይም የራሱን ስራ ለማከናወን የሚያስችለውን ካፒታል መቆጠቡን ይናገራል። ያደኩት በቢዝነስ ውስጥ ስለሆነ ዲፓርትመንቱ ማጋጣሚ ቢዝነስ ነው። ያው ተቀጣሪ ከሆነ ባለሽ ዕውቀትም ተጠቅመሽ ከልምድም አንፃር ያው ወደ ቢዝነስ ውስጥ ገባው ማለት ነው። ከወንድም ያው ትርፍ ሰዓቴ ሱቅ ነው ወንድሜን ማግዘው ማለት ነው። ካምፓስ ከምገባ ደስ ተመርቄ ስወጣ ያው የመንግስት ስራ ላፈላልኩም ቀጥታ ከሱ ጋር እየሰራን እንገኛለን ማለት ነው። ከዚህም የተሻለ ነገር ያሰብን ከዚህም የተሻለ ነገር ለማቅረብ ያሰብን እንገኛለን። አሁን ወደፊት ምንድነው ለመስራት የምታቅደው? ያው ወደፊት እንግዲህ ያው ሌላ ዘርፍ ሞክረናል፣ ሌላ ፕሮጀክት ነድፈናል።
ያው እሱ ከተሳካ እንግዲህ በዛ ዘርፍ እንግዲህ ስኬታማ ለመሆን አስበናል። አቶ ሙልቀን ተካም በአነስተኛ ካፒታል ተነስተው ሌሎች ወጣቶች የስራ እድል ፈጥሯል። የገበያ እድል እንዲፈጠርለት ክፍለ ከተሞች ባመቻቹት ኤግዚቢሽንና ባዛር በመጠቀም ምርትና አገልግሎታቸውን ያስተዋውቃሉ። 2002 ነው መሰለኝ ባዛር የተጀመረው። ከዛ በኋላ ያው ምርታችን አገልግሎታችን ይዘን ሜጻይ ላይ ወጣን ወደ አደባባይ። በጣም ብዙ ህዝብና ብዙ ከስተመር አገኘን። በፊት ግን ባዛሮች ባልነበሩበት ወቅት ብዙ ችግር ነበር፣ ጎብኝ አልነበረም። አሁን ግን በጣም ከርቀት ቦታ ብዙ ህዝብ ይጎበኘኛል። እኔም እንድጎበኝ ብዙ ነገር ይዤ እወጣለሁ። ለመስራት ያሰቡት ወደ ፋክተሪ ነው፣ ቆዳ ፋክተሪ ነው። ፕሮፖዛል የኢንቨስትመንት ቢሮ ያቀረብኩት እሱ ነው። ቀጣይ ይሄ ስራ እንዳለ ሆኖ ቆዳ ፋክተሪ ለመስራት ነው ዝግጅት። ትልቅ ለኔ ትልቅ ችግር ድኖልኛል። ከዛ በኋላ እንደነገርኩሽ የትስስር የገበያ ትስስር የከስተመር የማግኘት እድሎች አልነበሩም። አሁን በጣም ብዙ የገበያ ትስስር ተደርጎልኛል። ብዙ ህዝብ ያቀኛል። ብዙ ሚዲያው ራሱ ሽፋን አድርጎልኛል። የኢትዮጵያ መንግስት አመሰግናለሁ። ለምብቴ ያሳለፍኳቸውን ችግሮች ያሳለፍኳቸውን መከራዎች እኔ ያውቃለሁ። ከዛ ችግር ተላቀቄ ዛሬ ወደ መካከለኛ ኢንዱስትሪ መሸጋገሬ ለኔ አንድ ትልቅ ድል ነው። አቶ ግርማ ቱሉ በኮንስትራክሽን በማኑፋክቸሪንግ ስራ በጥቃቅንና አነስተኛ በመደራጀት ባገኘው ብድር ከራሱ አልፎ ከ50 በላይ ለሚሆኑ ወጣቶች የስራ እድል ፈጥሯል። ነው መነሻችን ከመንግስት የተበደርናት 25000 ብር ነች። አሁን ከመንግስት ድጋፍ ከመንግስት ከ2500 ካሬ ሜትር ቦታ ወስደናል እና ትላልቅ እስከ 25000 ታንከር መስራት እንድንችል መንግስት አድርጎናል። እስከ 500000 ብር ከዛ በላይ ደግሞ እንትን ብድር አገልግሎት አግኝተናል። ብዙ ሰራተኞች አሉ። በፊት ማለት ተማሪ ትምህርት እንዲጨረስኩ ሰፈር ውስጥ ነበር ቁጭ ምናምን ምለው። ከዛ የሆነ ድርጅት ውስጥ ተቀጥሬ ሰራ ነበር አዲስ ፋይበር ውስጥ በረዳትነት ማለት ነው። ከዛ ነው ሙያውን ያገኘው። ከዛ እሱ ደግሞ አለቃዬ ግርማቸው ማለት ነው እሱ መጥቶ ሰፈር ውስጥ አናገረኝ። ከዛም በማህበር ለምን ብለን ተደራጅተን አመንሰራም ማለኝና በማህበር ሆነን አሁን እየሰራን ነው። አሁን በጣም ጥሩ ለውጥ አለው። ተቀማጭም እያስከም 1600 ብር ነው የሚቀበለው። የቂርቆስ ክፍለ ከተማ አስተዳደር ባዘጋጀው ኤግዚቢሽንና ባዛር ላይ የክፍለ ከተማው ዋና ስራ አስፈጻሚ አቶ አለማየሁ ሸዋንዳይ እንደገለጹት በክፍለ ከተማው ከ965000 በላይ ኢንተርፕራይዞችና አንቀሳቃሶች ከምንም ተነስተው በተለያዩ የስራ መስኮች ተሰማርተው ውጤታማ መሆናቸውን ተናግረዋል። የትራፊክ አደጋን ለመቀነስ በሚደረገው ጥረት ሁሉም ህብረተሰብ በመሳተፍ የድርሻውን እንዲወጣ ጥሪ ቀረበ። ጥሪው የቀረበው የካ ክፍለ ከተማ ፖሊስ መምሪያ ባዘጋጀው ዓመታዊ ከተማ አቀፍ የትራፊክ ደህንነት ሳምንት ፕሮግራም ላይ ነው። ሩጫ አትሌቶችን እንጂ አሽከርካሪዎችን አያሸልምም በሚል መሪ መፈክር በተከበረው የትራፊክ ሳምንት ዝግጅት ላይ የ5 ኪሎ ሜትር የጎዳና ላይ ሩጫ ውድድር ተካሂዷል። ሩጫ የኢትዮጵያን መልካም ገጽታ በዓለም ደረጃ እያስተዋወቀ ባለበት ወቅት የትራፊክ አደጋ መታወቂያችን መሆን የለበትም በሚል መልእክት የተዘጋጀውን ፕሮግራም የካ ክፍለ ከተማ ፖሊስ መምሪያ ከፌደራል ትራንስፖርት ሚኒስቴር ከአዲስ አበባ መንገዶች ባለስልጣን ከአዲስ አበባ ፖሊስና ትራንስፖርት ባለስልጣን ጋር በመተባበር ነው ያዘጋጀው። ዘገባውን ያደረሰን ሪፖርተራችን አብራ ቡልቻ ነው። ከውጭ ምንጮች ወዳገኘናቸው ዜናዎች እናልፋለን። ፈረንሳውያን የፍራንሷ ኦሎንድ ማሻሻያ ተግባራዊነትን ይወስናል የተባለውን የፓርላማ ምርጫ እያካሄዱ ነው። የታችኛው ምክር ቤት የመጀመሪያ ዙር የምርጫ ሂደት ተጀምሯል። በፓርላማው የሚገቡት ተመራጮች ማንነት ለፍራንሷ ኦሎንድ ማሻሻያ ተፈጻሚነት ወሳኝ መሆኑ ተገልጿል። የኦሎንድ ሶሻሊስት ፓርቲ በፓርላማው የብዙሃኑን ድምጽ ካገኘ በባለጸጎች ላይ የሚጣለው ቀረጥ ይጨምራል፣ እድገትን መሰረት ያደረገው የውጭ ፖሊሲያቸው ተግባራዊ ይሆናል ተብሎ ይጠበቃል። በመሆኑም በቀኝና በግራ ዘመም ኃይሎች መካከል ጠንካራ ፉክክር መኖሩን የዘገበው ቢቢሲ ነው።